የማይረሳኝ ቃላትን ነው የምደግምልህ። የእግዚአብሔር ፍቃድ ሳይሆን አይኖቻችን ተደፍኖ የሕዝባችን ሁኔታ ባላወቅንበት ጊዜ መንፈስ ቅዱስ ለአንተ ይሄን ሁኔታ ገልጾልህ ባደረከው ነገር የቱን ያህል እንደኮራንብን ነገር ብለንህ አባትህና እናትህ ፊት ለመመረቅ ነው። በጣም ቅርብ ዘመዶች ነን፣ በእናትም በአባትም ነው። እስቲ ዝምድናችሁ በትክክል ምንድን ነበር ከጃንሆይ ጋር? እሳቸው ነገራቸውን አውቀው እንግሊዞችን ሳያማክሩ በሶስተኛው ቀን ነው ካቢኔያቸውን የሰውተውት። እንግሊዞች አበዱ። ምክንያቱም እነሱ ኢትዮጵያን ዶሚኒየን ለማድረግ ነበር የፈለጉት። ከጣሊያን እንደተቀበልኩ ብዙውን ነገር በቁጥጥር ስር ለማዋል ነበረ። ኢትዮጵያን ጀርመን ፖለቲካል አናሊስት ኤንድ ኮንሰልታንት እየተባሉ ይገለጻሉ። እንደዛ ነዎት? የጀርመኑ ፕሬዚዳንት አሁን በቅርብ ጊዜ የሞቱት ሆርስት ኩለር የሚባሉ የእሳቸው አማካሪ ነበርኩ እና ኢትዮጵያዊ ዜግነቱ እንደያዙ ነው የነበረው። ከዛ በኋላ ይመስለኛል የቀየሩት። እኔ አልቀየርኩም። እኔ የመጀመሪያውና የመጨረሻው ኢትዮጵያዊነቱን የተነጠቅኩ ሰው ነኝ። እንዴት? ይህን ጥያቄ ያነሳሁት ያለ ምክንያት አይደለም። በ1960ዎቹ መጨረሻ ከማዕከላዊ ወንጀል ምርመራ በበለጠ ይፈራ የነበረው የልዑል ራስ አስራተ ካሳ ግቢ ነው። ይህን ግቢ እርሱ በሙሉ ያውቁታል፣ አድገውበታል፣ ኖረውበታል። ደርግ ግቢውን የያዘበትና ለቶርቸር የመረጠበት ምክንያት ምንድን ነው? አቡነ ቴዎፍሎስን ጨምሮ የተገደሉትን ሰዎች ያስገደላቸው ቀን ልጅ ሚካኤል እምሩ ለማሰናበት ትልቅ ኮክቴል ግብዣ እላይ ያደርጋል። እዛው ግቢ ውስጥ ብዙ የበጎ አድራጎት ስራዎችን ያከናውናሉ፣ ግን ይፋ አያወጡትም። ሁሉንም በልብ መያዝ ነው፣ እግዚአብሔር አይወድም። ተጨባበጣችሁ? በቃ እኔና እርሶ እንደተኮራረፍን ልናልቅ ነው። የክቡር ፕሬዚዳንት እኔ እኮ አልኮረርኩም፣ መናገር የማትፈልጉት እናንተ ናቸው። ታዲያ ምን አለበት አሁን እረፍት ስንወጣ ለግማሽ ሰዓት ብንነጋገር?